ጤና ይስጥልኝ የፈጠነ ሚዲያ የዕለቱን ትኩስና ጥልቅ የዜና ትንታኔዎች ይዞላችሁ ቀርቧል። በመካከለኛው ምስራቅ እያንዣበበ ያለው መጠነ ሰፊ ጦርነት ስጋት፣ በኢስላማባድ የታቀደው ታሪካዊ የሰላም ንግግር እና በአዲስ አበባ የሕዝብን ጤና ለመጠበቅ የተወሰዱ እርምጃዎች የዛሬ ዝርዝር መረጃዎቻችን ናቸው። እስከ ፍጻሜ አብራችሁን ቆዩ። ኢራን ከአሜሪካ ጋር የገባችውን የተኩስ አቁም ስምምነት ልታፈርስ እንደምትችል አስጠነቀቀች። በመካከለኛው ምስራቅ እየተባባሰ የመጣውን ቀጠናዊ ግጭት ለማርገብ በቴህራንና በዋሽንግተን መካከል ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት አደጋ ላይ መውደቁ ተሰማ። ኢራን እስራኤል በሊባኖስ የምታካሂደውን መጠነ ሰፊ ወታደራዊ ጥቃት የማታቆም ከሆነ ከአሜሪካ ጋር የደረሰችበትን የዲፕሎማሲያዊ ስምምነት ውድቅ በማድረግ ወደ ቀጥተኛ እርምጃ እንደምትመለስ በይፋ አስጠነቀቀች። በዋሽንግተንና በቴህራን መካከል የተደረገው ስምምነት በዋናነት በአሜሪካና በኢራን መካከል የሚደረጉ ቀጥተኛ ጥቃቶችን በማቆም ለሰፊ የዲፕሎማሲያዊ ድርድር መንገዶችን ለመክፈት ያለመ ነበር። ሆኖም ይህ ስምምነት ከታወጀ በኋላ የእስራኤል ጦር በቤይሩት በደቡባዊ ሊባኖስና በቤቃ ሸለቆ በሚገኙ የሂዝቦላ ይዞታዎች ላይ የአየር ድብደባውን አጠናክሮ ቀጥሏል። እስራኤል በበኩሏ ከኢራን ጋር የተደረገውን ስምምነት እሷን እንደማይመለከትና በሊባኖስ የምታካሄደው ዘመቻ ከዚህ ስምምነት የተለየ መሆኑን እየተከራከረች ትገኛለች። የአሜሪካ ባለስልጣናትም ስምምነቱ በቀጥታ በአሜሪካና በኢራን መካከል ያለውን ፍጥጫ የሚመለከት እንደሆነ ቢገልጹም ኢራን ግን የስምምነቱ መንፈስ ሊጠበቅ ይገባል የሚል ጽኑ አቋም ይዛለች። እንደ ሮይተርስ ዘገባ ከሆነ የኢራን ከፍተኛ ባለስልጣናት ማንኛውም የተኩስ አቁም ስምምነት የክልል አጋሮቿን በተለይም ሂዝቦላን የሚያካትት መሆን እንዳለበት አሳስበዋል። እስራኤል ጥቃቷን የምትቀጥል ከሆነ ቴህራን ስምምነቱን ሙሉ በሙሉ ትታ ወደ ቀድሞ የበቀል እርምጃ እንደምትገባ ገልጻለች። ከዚህም ባለፈ ኢራን በዓለም የነዳጅ ንግድ ቁልፍ መተላለፊያ በሆነው በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ መርከቦችን ኢላማ ያደረገ የማስፈራሪያ እርምጃ መጀመሯ ሁኔታውን ይበልጥ አሳሳቢ አድርጎታል። ይህ እርምጃ በዓለም አቀፍ የነዳጅ ገበያና በኢኮኖሚው ላይ ከፍተኛ ጫና ሊፈጥር እንደሚችል ተንታኞች ያስጠነቅቃሉ። ኢራን ከስምምነቱ የምትወጣ ከሆነ መካከለኛው ምስራቅ ወደማይቆምና በርካታ ሀገራትን ወደሚጎትት መጠነ ሰፊ ጦርነት ሊገባ ይችላል። አሁን ያለው አንጻራዊ የተኩስ አቁም ሁኔታ በቀጭን ገመድ ላይ ያለ መሆኑን የሚገልጹት ዘገባዎች የአስታራቂዎች ጥረት እስካሁን እስራኤልን ከሊባኖስ ጥቃት ሊያቅባት እንዳልቻለ ይጠቁማሉ። በአሁኑ ሰዓት በሊባኖስ እየተካሄደ ያለው ጥቃትና በስምምነቱ ትርጓሜ ላይ ያለው ልዩነት የቀጠናውን ሰላም አሁንም ጥያቄ ውስጥ ጥሎታል። የአሜሪካን ከፍተኛ ልዑካን ቡድን ከኢራን ጋር ለቀጥታ ንግግር ወደ ፓኪስታን ሊያመራ ነው። በመካከለኛው ምስራቅ ለወራት የቀጠለውን እጅግ አስፈሪ ጦርነት በዘላቂነት ለመቋጨት አዲስ የዲፕሎማሲያዊ ምዕራፍ ተከፍቷል። የዶናልድ ትራምፕ አስተዳደር ከኢራን ጋር የተደረሰውን የ2 ሳምንት የተኩስ አቁም ስምምነት ወደ ላቀ ደረጃ ለማሸጋገር በምክትል ፕሬዚዳንት ጄዲ ቫንስ የሚመራ ከፍተኛ የልዑካን ቡድን ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልክ ዋይት ሀውስ በይፋ አስታውቋል። ይህ የልዑካን ቡድን በዋይት ሀውስ ውስጥ ከፍተኛ ተሰሚነት ያላቸውን ግለሰቦች ያካተተ መሆኑ የንግግሩ ክብደት ያሳያል። ምክትል ፕሬዚዳንት የሆኑት ጄዲ ቫንስ በአሁኑ ወቅት በሃንጋሪ ጉብኝት ላይ የሚገኙት ምክትል ፕሬዚዳንቱ በቀጥታ ወደ ኢስላማባድ በመጓዝ ንግግሩን በበላይነት ይመራሉ። ቀደም ሲል የአብርሃም ስምምነትን በማሳካት ረገድ ትልቅ ልምድ ያላቸው የፕሬዚዳንቱ አማካሪ ጃሬድ ኩሽነር እንዲሁም በቅርበት ከፕሬዚዳንቱ ጋር የሚሰሩና በዲፕሎማሲያዊ ግንኙነቶች ውስጥ ቁልፍ ሚና ያላቸው ግለሰብ ስቲቭ ዊትኮፍን ያጠቃልላል። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት እንደገለጹት የመጀመሪያው ዙር ውይይት በመጪው ቅዳሜ ጠዋት ይጀምራል። የዚህ ጉዞ ዋና ዓላማ ጊዜያዊ የተኩስ አቁሙን ወደ ቋሚ የሰላም ስምምነት መለወጥና በሁለቱ ሀገራት መካከል ያለውን የጦርነት ስጋት መቀነስ ነው። ፓኪስታን ከሁለቱ ሀገራት ጋር ያላትን ታሪካዊ ግንኙነት በመጠቀም እንደ መድረክ አመቻችና አሸማጋይ ሆና ቀርባለች። ኢስላማባድ ለዚህ ታሪካዊ ውይይት መመረጧ በክልሉ ያላትን ዲፕሎማሲያዊ ሚዛን ጠባቂነት የሚያጎላ ሲሆን የኢራን ባለስልጣናትም በገለልተኛ መድረክ ላይ ለመወያየት ያላቸውን ፍላጎት ያሳያል። ምንም እንኳን የልዑካን ቡድን መላክ ትልቅ ተስፋ ቢሰጥም የሁለቱ ሀገራት የቆየ ቅራኔና በእስራኤል ዙሪያ ያላቸው የተለየ አቋም ንግግሩን ፈታኝ ሊያደርገው እንደሚችል ፎክስ ኒውስ እና ዘ ኒውዮርክ ታይምስ የዘገቡትን መረጃዎች ዋቢ በማድረግ መረዳት ይቻላል። ሆኖም ጄዲ ቫንስ እና ጃሬድ ኩሽነር በቡድኑ ውስጥ መካተታቸው አሜሪካ ጉዳዩን እጅግ በቁም ነገር እንደያዘችው ማሳያ ተደርጎ ተወስዷል።
በአዲስ አበባ ከ123 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ጥራት የጎደላቸው ምርቶች ተወገዱ። የአዲስ አበባ ምግብና መድኃኒት ባለስልጣን በ2018 በጀት ዓመት ባከናወነው የ9 ወራት ከፍተኛ የቁጥጥር ዘመቻ ለሰው ልጅ ጤና አደገኛ የሆኑና ጥራታቸውን ያልጠበቁ ከ123 ሚሊዮን ብር በላይ ዋጋ ያላቸው ምርቶችን ከገበያ በማስወገድ ህብረተሰቡን ከከፋ የጤና እክል መታደጉን አስታወቀ። የባለስልጣኑ የምግብ የጤናና ጤና ነክ ተቋማት ቁጥጥር ዘርፍ ምክትል ስራ አስኪያጅ አቶ እንጋ እርቀታ ለብስራት ሬዲዮ እንደገለጹት ባለፉት 9 ወራት በምግብና በጤና ዘርፍ በተሰማሩ ከ21300 በላይ አምራቾችና አከፋፋዮች ላይ ጥብቅ ቁጥጥር ተደርጓል። በዚህም ከ123 ሚሊዮን ብር በላይ የሚገመቱ ጥራት የጎደሏቸው ምርቶች ተወግደዋል። በ1293 የሚሆኑ የመድኃኒት ችርቻሮ ንግድ ድርጅቶች ላይ ደግሞ ፍተሻ ተካሂዷል። በተጨማሪም በ1366 የመንግስትና የግል ጤና ተቋማት ላይ ተከታታይ ክትትል ተደርጓል። ይህ እርምጃ በተለይም ህገወጥ የንግድ እንቅስቃሴዎችን ለመግታትና የንግድ ተቋማት የተቀመጠውን የጥራት መስፈርት ተከትለው እንዲሰሩ ለማስገደድ ትልቅ ፋይዳ እንዳለው ታይቷል። ባለስልጣኑ በተለይም የፍጆታ እቃዎች ፍላጎት በሚጨምርባቸው የበዓላት ወቅት የቁጥጥር ስራውን አጠናክሮ ቀጥሏል። በቅርቡ በተጠናቀቀው የረመዳን በዓል ወቅት ጥራታቸው የተበላሹ የቴምር ምርቶችን ከገበያ የማስወገድ ስራና ለበዓል ግብዓት የሚሆኑ የምግብ ምርቶች የጥራት ፍተሻ ተደርጎባቸዋል። አሁንም ለሚከበረው የትንሳኤ በዓል ዝግጅት እየተደረገ ሲሆን ለ2 ወራት ያህል በጾም ምክንያት ተዘግተው የቆዩ ስጋ ቤቶች ወደ ስራ ከመመለሳቸው በፊት ጥብቅ የጽዳት ስራ እንዲያከናውኑ ትዕዛዝ ተሰጥቷቸዋል። ይህም ስጋ ቤቶቹ ለረጅም ጊዜ ዝግ ሆነው በመቆየታቸው ሊፈጠር የሚችለውን የባክቴሪያና የጤና ስጋት ለመከላከል የታለመ ነው። ምንም እንኳን ባለስልጣኑ 123 ሚሊዮን ብር የሚያወጡ ምርቶችን ማስወገዱ ትልቅ ስኬት ቢሆንም ይህ ቁጥር በከተማዋ ያለውን ህገወጥ የንግድ ስርጭት ስፋትም ያሳያል። ጥራት የጎደላቸው ምርቶች በተለይም መድኃኒቶችና ምግቦች በህብረተሰቡ ላይ የሚያደርሱት ጉዳት ከገንዘብ በላይ የሰውን ህይወት የሚቀጥፍ ነው። የፈጠነ ሚዲያ የዛሬ ዝርዝር መረጃዎች እነዚህ ነበሩ። በሀገር ውስጥና በዓለም አቀፍ ደረጃ የሚከሰቱ አዳዲስና ትኩስ መረጃዎችን በፍጥነትና በጥልቀት ተንትነን ለእናንተ ማድረሳችንን እንቀጥላለን። መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ።